የሰገዱለት በሚል በሶስት ይከፈላል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስላላቸው ማለት ነው። ስለዚህ ምንድነው እዚህ ላይ መያዝ ያለበት ትልቁ ነጥብ ሰዓትም ስለሌለን ነው እንጂ በስፋት መናገር እንችላለን። ቅድም አስቀድሜ 3 ህግጋቶችን ተናግረናል። ግልጽ አማኞች፣ ግልጽ ካፊሮች፣ እንደገና ደግሞ በውስጥ የከፈሩ በውስጥ ካፊር ተብለው በዛሂር ግን ሙስሊም ብለን የምንሄዳቸው፣ ሌላው ደግሞ በውስጥ አማኝ ሆነው በዛሂር ካፊር የምንላቸው 4 ሰዎችን አይተናል። ሁለቱ ወላ ማን ሙናፊቆች ጋር ወላ ነው የምናደርገው። ለምን? ውስጣቸውን ስለማናቅ። ግልጽ አማኞችንም ያው አብረን እንሄዳለን አይደል? ትክክለኛ አማኝ እንዳለ ሁሉ አስመሳይ አማኝ አለ። አስመሳይ አማኞችን ማንም ያውቀው? አስመሳይ ከሃዲዎችን አስመሳይ አማኞችን ማንም ያውቀው? አላህ ነው ያውቀው አይደል? ስለዚህ እነዚህ ወላ የሚደረጉ ናቸው። ከነሱ ጋር ወላ አለ። በራ የሚደረጉት እነማን ናቸው? በራ የምናደርጋቸው አሁንም እንደምንሰራው ግልጽ ካፊሮችና ካቲመል ኢማን እንደዚህ በራ አድርገን ለሁለት ሲከፈሉ ሁለቱ ወላ የሚደረጉ ሁለቱ በራ የሚደረጉ ናቸው ማለት ነው። ስለዚህ ከበራ መገለጫዎች ምንድነው? አሉ ከበራ መገለጫዎች ምንድነው? ካፊሮች ሰዎች ጋር በውድ ማድረግ አለብን። ሰላምታ እናቀርብ። ሲሞቱ ኢስቲግፋር የለም። ቀብራቸው ማን የለም አናስከብርም። ኢስቲግፋርም አናደርግም። ይሄ ነው በራ ነው ያለው። ሙስሊሞች ውስጥ ሙናፊቅ ሲሞት ምንድነው? ስለማናቀው ወላ ነው ኢስቲግፋር እናደርግ ሰግዳ አናቅም። አይውስ የሚያቆም አለ አላሁ ጀለ ወዐላ። ስለዚህ ይሄንን ቡኻሪ የዘገበው ሐዲስ ላይ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ብሎ የተጠቀሰው ግለሰብ ራሱ ቡኻሪ የቀጠፈው ወይ ደግሞ ቡኻሪ ላይ የተቀጠፈ እኛ የምናውቀው ምንም ነገር የለም። ነብዩ ሙናፊቅ ሆነው እያወቁ ሙናፊቅ ላይ አልሰገዱም። የለም አያደርጉ። ዑመርም ነብዩን ደግሞ እንዴት ሰግዳለህ በሙናፊቅ ላይ እንዴት ሰግዳለህ ብሎ ጎትታቸው ልብሷቸው እንደየጎተተበትም ነገር እንደዚህ አይነት ነገር የለም። ዑመር ነብዩም አይሰግዱም በሙናፊቅ ላይ። ዑመርም ደግሞ ሲሰገድስ እንዴት በዚህ ጉዳይ ከነብዩ ተሽሎ ዑመር ከነብዩ ወህዩ ማን ላይ ነው የሚወርደው? ነብዩ ላይ አይደል? ዑመር ላይ ወርዶ ነው ዑመር የሚከለክላቸው። አላህ ከልክሎ የለም እንዴት ሰግዳለህ እንዴት ይላቸዋል። ነብዩ ዘንግተው ይሄ በጣም ቀጥታ ነውና ቅድም እንዳልኳችሁ ዑለማ ተብዮች ለ3 ተከፍለው ግማሾቻቸው ይሄ ሐዲስ አይደለም እነዛ ቡኻሪን ከሚያከብሩት ሰዎች ማለት ነው ቡኻሪ በጣም መሪያችን ነው ከሚሉት ሰዎች ናቸው። አይ ይሄ ሐዲስ አይደለም ይሄ የተዛባ ነው ቅጥፈት ነው አንቀበልም። ይሄ ክህደት ስለሆነ ማለት ነው። ነብዩ ከሐዲ ላይ ቆሞ ማለት እንዴት ይሆናል? ለከሐዲ ኢስቲግፋር አደረጉ። ሌሎቻቸው ምን አሉ? ኢብራሂም አድርጎ የለም ይላል። ኢብራሂም ለአባቱ ኢስቲግፋር አድርገው ብለው ይሄንን ታዊል ያደርጋሉ ማለት ነው። ነብዩም አደረጉ ማለት ነው። ኢብራሂምም እንዳደረገ በሚል በዚህ አይነት ይቀጥፋሉ። ስለዚህ እነዚህ ስህተቶች ናቸው። ጥንቃቄ ማድረግ አለበት። እዚህ ላይ ነብዩ ሰግደዋል ሙናፊቁ ላይ ሰግደዋል ነብዩ ብለን እምነት ያለን ሰዎች ተውባ ነው የሚጠበቅብን። በሙናፊቁ ነብዩ ሰግደው ነበረ ሙናፊቅ መሆኑን እያወቁ ሰግደውበታል ብለን አቂዳ ይዘን ከሆነ ይሄንን ወደ ጌታችን ተውባ ማድረግ አለብን። አይደለም ይሄ ኡበይ ኢብኑ ማን አብዱላህ ኢብኑ ኡበይ ኢብኑ ሰሉል ሌላ ጥያቄ ማለት ነው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል ላይ ነብዩ ሰግደዋል ብለን አቂዳ አድርገን ከሆነ ነብዩ ሙናፊቅነቱ እየታወቁ ኢስቲግፋር ሶላት ሰገዱበት ማለት ይሄ ክደት በጭራሽ ሊሆን አይችልም። እንደዚህ አይነት እምነት ካለን ወደ ጌታችን መመለስ አለብን። በዙሪያችን ያሉትንም ቤተሰቦቻችንም ሁሉንም በዚህ ይሄንን ነጥብ ማስረዳት ይጠበቅብናል እንላለን። ያለው ነገር ይችላል። እሺ ኢብራሂም ለአባቱ ኢስቲግፋር አድርጎ ከሞተ በኋላ ኢስቲግፋር አድርገውለት ስለሆነ የነብዩም በዚህ ቢያደርጉ ችግር የለም ብሎ ይላል ብለው ይላሉ። እዚህ ኢብራሂም አለይሂ ሰላም በህይወት እያለ ኢስቲግፋር አደረገለት ማለት እኮ ዳዋ አደረገው ነው። ስለምን ነው በኩፍር ከሞተ እኮ በራ አድርጓል። ኢብራሂም ለአባትየው ኢስቲግፋር አደረገ ማለት ወደ ዳዋ አደረገለት ነው። ባለፈው ይሄን በስፋት የተማማሩ ስለምን ያለው እንጂ ፈለማ ተበየነ አንሁ አዱው ሊላህ ተበራነ በኩፍር ሲሞት በራ አደረገ። ኢስቲግፋር ማለት ዳዕዋ ነው ራሱ። አላህማ ማራቸው ማለት እምነት ስጣቸው የሚለውን ማዕና ነው። ሁለት ትርጉም አለው ኢስቲግፋር ሁለት ማዕና አለው። አሁን ለምሳሌ የኢየሱስን ከእንትን ሲመለሱ ከጣዩ ሲመለሱ ማን ነው ጅብሪል መጥቶ ሁለቱን ላጋጭ
ነብዩ ለብደዋቸውና ሲመለሱ ጊዜ اللهم اغفر لقومي فإنهم لا يعلمون ማለት እዘንላቸው ማለት ወደ ሂዳያ ምራቸው እንዳትቀጣቸው ማለት እስልምና ስጣቸው ወደ ሂዳያ ስጣቸው የሚለው ማዕና አለው። ይሄንን ነው ከዚህ አንፃር ነው እንጂ ከሞተ በኋላ ጀነት አስገባው የለም። በኩፍ ቅድም መጀመሪያ ስንቀራ አላህ ካፊሮችን በኩፍር የሞቱ ሰዎች ፈለን يغفر الله لهم አላህ በጭራሽ አይመራቸው። ካፊር ጀነት አይገባም። ካፊር ጀነት ምንድነው? ግመል ምንድነው አይደል? አታተልጅ ጀመሉ في سم الخياط ግመል በመርፌ ቀዳዳ እስከሚሾልክ ድረስ ከሃዲ ጀነትን ሙስሊም ነፍስ እንጂ ማንም አይገባም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቆመው ለኡበይ የት እንዲገባ ታዲያ የተላኩበት ለምንድን ነው የተላኩበት? እንግዲህ እሳቸው ለምንድን ነው የተላኩት? ሰዎች አምነው ሰልመው ጀነት እንዲገቡ ነው አይደል? ኩፍር ላይ ሆነው ጀነት በዚህ አልተላኩ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ ከሆነማ ያ ሁሉ ልፋት፣ ያ ቁርአን መወረድ፣ የነብዩ ልፋት ድካም፣ ያ ሁሉ የሴት መማዘዝ ሁሉ የጀነትና የእሳት አላህ እንትን መስጠቱ ራሱ ምንም ማዕና የለውም፣ ትርጉም የለውም ማለት ነው። ስለዚህ በኡበይ ላይ አብዱላህ ነው ራሱ ሙናፊቅን ብለን የምንቀባበለው ወሬ ተጨባጭ የለውም። ይሄ ሐዲስ ተብሎ የመጣው ነው የለም፣ ተጨባጭ ነገር የለም። እሱ እዛ ነብዩን እየሰደበ ሰሚን ከልበክ እያለ ውሻህን ቀልብ እሱ ይል ነበር ይላል። እሱ ይል ነበር ለነብያችን ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ከመካ መዲና ሄደው ነበር። የመዲና ሰዎች ሷሃባዎችን ሲቀበሉ ኡበይ ማን አብዱላህ ነው ኡበይ ምን አለ ይባላል። እነሱ እንደሚሉት ቀሰስ ነው። እናንተ ልክ እንደሚባለው ሰሚን ከልበክ ያኩል ውሻህን ቀልበ እንደሚበላ ማለት ነው። እነዚህ ውሾች ናቸው። ነገ ይበሉሃል ይበላችኋል ብሏቸዋል ተብሎ ይወራል። እንደገና ደግሞ ምንድነው ለይخرجن العز من الأذل የሚለው ይሄንንም ተናግሯል። ሷሃባዎችን ወራዶች እኛ ሀያላን ብሎ እኛ ሀያሎች ሀያል ከሀገራችን እነዚህ ወራዳዎችን እናወጣለን ብሎ ተናግሮ ነበር። ማን? አብዱላህ ኢብኑ ኡበይ ተብሎ የሚነገር አለ ማለት። እንደገና አንዴ ደግሞ ነብዩ በአህያ እየሄዱ እያለ ረሱል እየሄዱ አፍንጫው ምናምን አላለ። ለምን ሲባል የዚህ ሰውዬ የተጫነው አህያ ፈሷ ዱንያ ነብዩ ላይ ያሾፈ እየቀለደ ይሄ ሁሉ እኮ ነው ይጠቀሳል ይጠቅሳል። ይሄ ሁሉ እያለ ይሄ ሰውዬ ሙስሊም ተብሎ ወይንም ደግሞ በቃ ሙናፊቅ ነው ተብሎ በቃ ሙናፊቅ ነው ምንም ችግር የለውም ተብሎ እሺ ካፊሩ በግልጽ ካፊሩና ሙናፊቁ በምን ላይ ይሄ ሁሉ ኩፍር ተናገረ እየተባለ ይሄ ሁሉ ነገር እያደረገ ሙናፊቅ ነው አስመሳይ ነው ይፋ አልወጣም እየተባለ ያ ይፋ ያወጣውና ይሄ በምን ላይ ይወጣል? ሁለቱ በምን ነው መፈርቁ በይነታል ልዩነት የለውም ማለት። ስለዚህ ያንን ቃይዳ መያዝ አለበት። ካፊሮች አሉ በግልጽ ኩፍር የሚናገሩ ኩፍር የሚሰሩ አማኞች አሉ በግልጽ ውስጣቸው ውጫቸው አላህ የሚያውቃቸው ውስጣቸው ውጫቸው ልክ እንደ አቡበከር ሲዲቅ እንደ አላህ መልእክተኛ ነው። አላህ መልእክተኛ ውስጣቸው ውጫቸው ንጹህ የሆኑ ናቸው ማለት ነው። ይሄንን ነው። ሌላው ደግሞ አስመሳዮች አሉ ውስጣቸው የተበላሸ ውጫቸው ግን እምነት ምላሳቸው እምነት ነው ተግባራቸው እምነት ነው። ውስጣቸው ግን ተቃራኒ ነው። ቅድም ሱረቱል ሙናፊቂን ምን ብያቸዋል? ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉ ወላሁ ያዕለሙ ኢነከ ለረሱሉ ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን። መጥተው አንተ የአላህ መልእክተኛ ምናምን ይላል እንታገላለን ሶደቃ ስጡ እንደዚህ ያነሳሳል። ውስጣቸው ግን ውሸታሞች ናቸው ይላል። የልባቸውን ውሸት ማን ነው የሚያውቀው? አላህ ነው። ስለዚህ ነብዩ ሊሰግዱበት ብሎ ዑመር እንኳን ከለከላቸው። እንደው ምን አሉ አንዳንድ ጊዜ ዘለልኩ ብሎ ያለው ልክ ከሩቅ እንደሆነ ነብዩ በሰው ተከቦ አንተ የአላህ መልእክተኛ እንዴት ትሰግዳለህ ብዬ ስላቸው ሌሎች እንዳቀነባበሩት አልሰሙትም። ቢዚ ሆኑ ዝልዬ ሄድኩኝና ያዝኳቸውና እንደዚህ የሚልም ሪዋያ መጣ። ስላልሰሙት እየጨዋ በጣም ደንግጦ ላይሰግዱበት ብሎ ከዛም ሰገዱ። ግን የሚያሳዝነው ግን ይሄ ሰገዱበት አይደል? አብዛኛው ዑለማ ተብዬዎች ይሄንን ነው የሚቀበሉ። ግን ሌሎች ደግሞ አንድ አለ ይሄ የሚኻልፍ ሪዋያ አለ። ቡኻሪ ዘገባ አልሰገዱበትም። በሌላም የመጣ ሳይሰግዱበት ሞቶ የሚል ሁለት የሚገጫጭ ሰገዱበት አልሰገዱበት። አብዛኛው የሚቀሰግደውበት ምን ስለሆነ ሙናፊቅ ነው ይላል። እና
አላህ ይጠብቀን። ብዙ ነገራቶች አሉና ስለዚህ ምንድነው መያዝ ያለበት? ሙናፊቆች አላህ እንጂ ማንም አያውቃቸው። ነብዩ ሰለላሁ ዐለይሂ ወሰለም በሙናፊቆችም አልሰገዱም። ንፍቅናው ከታወቀ በኋላ አልሰገዱም። ግን ሙናፊቆች ሆኖ ሳይታወቁ ሰግድባቸዋል። ባላወቅናቸው ሙናፊቆች ልሰግድ ይችላል። ግን ንፍቅናው ከታወቀ በኋላ ይሄ ሙናፊቅ ነው፣ የሙናፊቅ መሪ ነው፣ ራሱን ሙናፊቅን እየተባለ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ነብዩ ሰገዱበት የሚባል ነገር የለም። ነብዩ በካፊር ላይ ሰገዱ። አንድ ሙናፊቅ አስመሳይ ሰው በሚኖርበት ጊዜ አስመስሎ ሊኖር ይችላል። ግን የውስጡን እምነት ከገለጸ ንፍቅና የሚባል ነገር በቃ የሰውዬ ካፊር ነው ማለት። ሰውየው ሙናፊቅነቱ አስመሰለ ታወቀ፣ ይፋ አደረገ። ከያዝነው በኋላ ወይ ተውባ ነው የሚያደርግ አይደል? በዛው ከቀጠለ ምንድነው ሙናፊቅ ነው የሚባለው? ሙናፊቅ አይባልም። ግልጽ ከሃዲ ነው ያለው። እርምጃ ሸሪዓ የሚያስተላልፈውን እርምጃ ነው የሚደረግበት እንጂ ሌላ ነገር የለምና በተለይ ይሄ አብዱላህ ኢብኑ ሰሉል አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባለው ሰውዬ ይሄ በጣም የተሰራፋና የተሰራጨ ነውና በዚህ ሰውዬ ላይ ነብዩ ሰግደውበታል። ሙናፊቅ ነው እያሉ ነብዩ ሰግደውበታል የሚል አቋም ከዚህ አቋም ሁላችንም መመለስ አለብን። ይሄ ማናቅ ሰዎች ካለን ይሄ ማናቅ ጀማው ደግሞ እንደዚህ ሐሳብ እንደዚህ አይነት ግንዛቤ እንደሌለው ማያቅ ሰው ካለ እሱ አይ ነብዩ ሙናፊቅ ሆኖ ሰግደውበታል፣ እኔ ይሄንን ታሪክ አላውቅም እንዴት ይሰግዳሉ የሚል አንድ ሰው አቂዳ ካለ እንዴት ሙናፊቅ ንፍቅናው ከታወቀ በኋላ እንዴት ይሰገድበታል? እኔ ይሄንን ነገር አላውቅም፣ ጀማው ደግሞ እንደዚህ አይነት አቋም እንዳለው አላውቅም የሚል ካልሆነ በስተቀር ይሄ የተንሰራፋና የተሰራጨ ነገር ነውና ወደ ጌታችን ኢንሻአላህ መለስ አለብን እንላለን። نكتفي بهذا القدر وصلى الله على نبينا محمد وعلى آله وصحبه أجمعين.